እኛም ለእኛ ሳይሆን ለሰው እንኑር ነው የሚለን። እንድንኖር እግዚአብሔር ይርዳን። ቅዱስ ጳውሎስ ነው። ሁለተኛው አንደኛ ዮሐንስ ምዕራፍ 4 14 ድረስ ነው። ከአንድ እስከ እኛም አይተናል አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። በቃ ማቴዎስ 9:6 ላይ ህሙማን ይፈቅድው ለአቃቤ ሥራይ ወአኮ ጥዑያን የታመሙ ባለመድኃኒቱን ይፈልጉታል። አዎ የታመመ ያልታመመ መድኃኒት ፍለጋ አይሄድም። ያልታመመ ሆስፒታል ሄዶ ሰልፍ አይይዝም። ያልታመመ ፋርማሲ ሄዶ መድኃኒት አይገዛም። ያልታመመ ባለመድኃኒቱ ሄዶ መድኃኒት አይጠይቅም። የታመመ ግን መድኃኒት አለበት በተባለበት ሁሉ ይሄዳል። ይህንን አለና አቃቤ ሥራይ መጻም ሰማየ ሰማያት፣ እነሆ እውነተኛው መድኃኒት ከሰማይ መጣል። ይህንን ነው ዮሐንስ ምን አለ? እኛም ለአባቶቻችን የተሰጠውን ተስፋ የሚገርም ነገር ነው። እንዲህ አለ፣ እኛም አይተናል አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ቤተልሔም ተወለደ። ቤተልሔም ላይ ተወልዶ ለዓለም ሰላም ለዓለም ብርሃን ሲሆን አይተነዋል። ይልቁንም በስምንተኛው ቀን ቤተ ግዝረት ገብቶ እናቱ ማን አለች? ኢየሱስ አለችው። ያው ነው ቤተልሔም ኢየሱስ አለችው። ምን ማለት ነው? መድኃኒት። ቀራንዮ ላይ መድኃኔ ዓለም አለችው። የዓለም መድኃኒት። ዛሬ የአንድ መንደርም ጠፍቷል እንኳን የዓለም መድኃኒት ማለት ነው። ዛሬ በሽታ። አዎ አንዱ ለአንዱ በሽታ፣ አንዱ የአንዱ ትንፋሽ በሽታ ነው። ሁሉም በማክስ ታፍኖ የሚሄድ ትውልድ ነው። አዎ የኛ ጌታ ግን ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እፍ ሲል የእሱ ትንፋሽ የኛ ሰው መሆን የመጣው እዚያ ጋር ነው። የእሱ ትንፋሽ የኛ ሕይወት ነው። የአምላክ ትንፋሽ የኛ ሕይወት ነው። የእኛ ትንፋሽ ግን ለሌላው ሰላም አይደለም። የጌታ ምራቅ እኮ የዮሐንስ ወንጌል ምዕራፍ 9 ላይ ተመልከቱት። አይን ሆኗል እኮ ምራቁንና አፈሩን አዋሃደና ቀባው አይን ሆነለት ነው የሚለው። የእኛ ምራቅማ አጓጎት ነው፣ በጭርት ነው የሚሆነው፣ በሽታ ነው የሚሆነው የኛ ምራቅ። አየው። ለዚህም እኮ ነው ጢቅ እያልተፍ እያል ምንድነው ወታገሰ ምራቀ ርኩሰ ዛልወስ አበሰ። አዎ የኃጢአተኞችን ምራቅ አዎ ታገሰ ይላል። ዛሬ ብዙ አዎ ከዚህ ያለፉ ሰዎች አሉ። እንደዚህ ሰው ያዩ የማይወዱትን ሳይው ምራቅ የሚተፉ የሚወዱትን ሳይው ደግሞ አፋቸውን የሚከፍቱ ብዙዎች አሉ ባጭሩ። ነገር ግን እግዚአብሔርን እንድንመለከት እግዚአብሔር ይርዳን ነው። ወደ ምስራቁ ስንሄድ ደግሞ መዝሙር 131 ቁጥር 6 ጀምሮ ያለ ቃል ነው። ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ መገዳም ንበውእን ከሰ ውስተ አብያቲሁ ለእግዚአብሔር። በኤፍራታ ሰማኑ፣ በበረት አገኘ ነው። እርሳችን በበረት አገኘ ነው። አለቀ። በተናቀ በረት የተናቁትን ሊያከብር በዚያ በሚሸተው በረት የኛ መዓዛ አሳፋሪ ነበርና ያንን ሊለውጥ ትላትል በበዛበት በረት መከራ የበዛበትን ትውልድ ሊለውጥ ይልቁንም ደግሞ እንስሳትና አራዊት የተሰበሰቡበት በረት ሰው እንስሳ ከእንስሳ ማንሶ ነበርና ከእንስሳ ያነሰውን ሰው ሊያደርግ በበረት ተወለደ ነው የሚለው። ልበ አምላክ ዳዊትን ጠይቁት። ሰብሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልቦ ተመሰሎም። ሰው ክቡር ሆኖ ሳለ አላወቀም፣ ከእንስሳት አነሰ ነው የሚለው። ለዚህም እኮ ነው ዛሬ እንዴ ሰው ኃጥአን በፍየል ጻድቃን በበግ ነው የሚመሰሉት እኮ። ፍየል እርቃኗን ነው የምትሄደው፣ ይልቁንም ደግሞ ሀፍረቷን አሸፍንም። ዛሬ ትውልዱ እንደምታዩት ራቁትነት የበዛበት ዘመን፣ ራቁትነት እንደ ደምግባት ይልቁንም ደግሞ የውበት መለኪያ ሆኖ የታየበት ዘመን ቢኖር መቼ ዛሬ ነው። እኔ ይገርመኛል። ከጣታቸው ላይ ጣት ከጥፍራቸው ላይ ጥፍር ጨምረው ከገላቸው ላይ ገላ ጨምረው የሚጓዙ ትውልድ የበዛበት ትውልድ ይገርመኛል። ተመልከቱት እስቲ የበረሃ አሞራ የሚመስል ጥፍር አስከትሎ የሚሄድ ትውልድ። ይህ ትውልድ ማንን ያመልካል ብለን ልንናገረው ነው? የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። እስኪ እያንዳንዱ እኔ ውስቲ እግዚአብሔር ከሰራው ጣትና ከተቀጠለው ጣት እኔ ውስቲ እግዚአብሔር ከሰራው ሰውነትና ዓለም ጥበበኞች ምዕራባውያን አመጣው የዘሩብን መጥፎ ዘር እሱን እስኪ እንመልከተው። እስቲ የቱ ነው ጸጋን ኢትዮጵያዊነትን የሚገልጥ የትኛው ነው? ኢትዮጵያውያንን የሚያሰኘን የት ነው? አሁን ኢትዮጵያ አሜሪካ ላይ፣ ኢትዮጵያ አውሮፓ ላይ አሁንም ስሟ ነግሶ ይኖራል። ግን የኢትዮጵያውያን አለባበስ የትም የለም፣ ሁሉም ተበርዟል። አዎ ስለዚህ ምንድን ነው እነሆ እግዚአብሔር እኛን እንዴት አድርጎ እንደወደደን ማየት የምንችለው በረት ሲታሰብ የክብር ልብስ ተለብሶ የሚገባበት አይደለም። እንኳንስ የክብር ጌታ፣ የዓለም ጌታ፣ የዓለም ንጉሥ ወርቅ የተጎናጸፈች እናት ድንግል ማርያም ትቅርና የቤት ሰራተኛ እንኳን ልብሷን ቀይራ የምገባበት እኮ ነው በረት ማለት እኮ። በረት ገብታ ፍግ አስጥታ ስትወጣ እኮ ያን ልብስ ቀይራ እኮ ነው ሌላ ለብሳ እኮ የክብር ልብስ የምትሄደው። እዚህ ውስጥ እኮ ነው አምላክ የተወለደ ወዳጄ።
እመቤታችን የምንላት እኮ እዚህ ውስጥ እኮ ነው የተወለደችው እኮ። ስለዚህ አየው የዓለምን ጠረን የቀየረ የትውልዱን ጠረን የቀየረ የ5500 ዘመን በደልን ያነሳ ኢየሱስ መድኃኒት እንደው ዝም ብሎ እየተነሳ ኢየሱስ የግሌ ነው ኢየሱስን ተቀበየ። የግል እንኳን ዓለም ጌታ ኢየሱስ ያንተ በር እንኳን የግል አይደለም። አሁን ዛሬ ሰው የግሌ ነው የሚለው ነገር የለም። ማን ከየት ወዴት ይዘው የወጣሁን ይዘው ትመለሳለህ? ይዘው የተኛውን ይዘው ታድራለህ? አይሆንም። እንዴ ሊሆን ይችላል? እንኳንስ የዓለም ፈጣሪ የዓለም ጌታ ዛሬ በእጅ ላይ ያለው የኔ ገንዘብ የምትለው እንኳን የራስ አይደለም። የኔ ልጅ የምትለው የራስ ሊሆን አይችልም። አዎ። ስለዚህ ኢየሱስ የግል ሳይሆን የዓለም ነው፣ የዓለም ነው። አዎ ዘትማልም ወይም ትናንትናም ዛሬም እግዚአብሔር ነው። በቃ ምናልባት በሰዎች አጠራር ዘይቤ ሊለያይ ይችላል። እግዚአብሔር ግን እግዚአብሔር አንድ ነው። አጠራሩ ሊለያይ ይችላል። ለዓለም ግን እግዚአብሔር አንድ ነው። ለምሳሌ ባለጉልበቶቹ፣ ባለጣዖቶቹ፣ ባለጊዜ የሚባል መጨረሻው ላይ ብናየው እግዚአብሔር ነው። በቃ እግዚአብሔር የሚያሸንፍ ስለሌለ ማለት ነው። እና ምን ማለት ነው? በኤፍራታ ሰማ ነው ማለት በበረት ተወለደ፣ ድምፁንም ሰማ ነው። ምን እያለ? አዎ እንዘ ይስዕል እማጥባተ ሙሲሳየ ከእናቱ ምነው አንተ ትውወሙ ሲሳዩ በጊዜው ትሰፍ የማነከ ወታጸግብ ለኩሉ እንስሳ ዘበስራትከ አይደለም ሰውን እንስሳትን አራዊትን የሚያጠግብ ይልቁንም ደግሞ የሰው ልጆች አይናቸው ተስፋ የሚያደርገው እግዚአብሔር ለዓለሙ ምግብና ሲሳይ የሆነ እግዚአብሔር በቤተልሔም በከብቶች ግርግም ምግብ በሌለበት እንኳን የሰው ምግብ ለከብቶች እንኳን ገፈራ በሌለበት በዚያ በበረት ውስጥ አምላክ ተወለደ። የዓለም ሲሳይ የሆነው ሲሳይ በሌለበት፣ የዓለም ምግብ የሆነው ምግብ በሌለበት፣ የዓለም መጠጥ የሆነው መጠጥ በሌለበት፣ የዓለም ምኝታ የሆነው ምኝታ በሌለበት። አዎ ሰዎች በዓላቸውን ሲያከብሩ ጨፌ ጎዝጉዘው ብዙ ነገር አድርገው ነው። እሱ ግን ሳር የሚባል ነገር በሌለበት ቦታ ላይ ምንም ይልቁንም ሰዎች ሲወልዱ አስቀድመው 10-20 ልብስ አዘጋጅተው ነው ልጃቸው አስከበቶሙ ውስተ ጎልዕብን እናቱ በበረት አስተኛቸው ከደነቶሙ ቆጽለ በለሰም የምታለብሰው ብታጣ በለስ አለበሰችው። ይሄ ነው ታሪኩ። የክርስቶስን ታሪክ ስትፈትሸው የምታየው ይህንን ነው ማለት ነው። ስለዚህ ምን አለ? እነሆ በኤፍራታ ሰማ ነው በበረትም አገኘ ነው አለ። ንበውን ከሰውስተ አብያቲሁ እግዚአብሔርን ለማመስገን በጊዜውም ያለ ጊዜውም እንድንገባ እግዚአብሔር ይርዳን። ይሄ ነው እንግዲህ። ወደ ወንጌሉ እንግባና ወንጌሉን ጨርሰን የጥር 10 ቀን ወንጌል የማቴዎስ ወንጌል ምዕራፍ 2 ከቁጥር 19 እስከ ፍጻሜ አጭር ወንጌል ነው። ምክንያቱም የመጀመሪያው ምን ይል ነበር? ለግንዛቤ ያክል ወተወሊዶ እግዚእ ኢየሱስ በቤተልሔም ዘይሁዳ ይላል። ኢየሱስ በይሁዳ ቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጠናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ይልና መጠው ከርቤ ለሞቱ ዕጣን ለክህነቱ ወርቅ ለመንግስቱ ሰጠውት እነሆ ሰግደው ተመልሰዋል ተባርከው ይለናል። ቀጥሎ ደግሞ የምናየው ደግሞ ሄሮድስ አምላክ መወለዱን ሰምቶ ንጉሥ ሕፃን የሆነ ንጉሥ የሆነ ሕፃን ተወለደ ሲባል ንጉሥ ከሆነ ወይ ገሎ ወይ አሳዶ ነው የሚነግሰው ብሎ ሕፃኑን ለመግደል የተነሳው መነሳሳትና የመጣበት መከራና ይልቁንም በቤተ መንግስቱ የወረደው ፍርሃት እሱን የምናይበት ነው። ከዚያ ቀጥሎ የካህናት አለቆች የሕዝቡም ጻፎች ሁሉ ሰብስቦ ምን ላድርግና ቤት ተወለደ የሚል ነገር እናማከረ የምንል ነው። ከዚያ ቀጥሎ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይመጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው ተብሎ ያው አስቀድሞ ሚክያስ 5 ላይ የተጻፈውን እንደነገሩት ይልና ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ መጀመሪያ እነሱ መረጃ የጠበቁት ከንጉሱ ነው። ንጉስ መረጃ በሀገሩ ላይ መረጃ አለው። ስለዚህ መረጃ ስላለው ይነግረናል ብለው ሄደው ጠየቁት። ቤት ተወለደ ብለው ሲጠይቁት ቆይ ውስጥ ያለና ጥበበኞችን አማከረ። ከሱ ያልተገኘ ታሪክ በሰይጣን ከሰዎቹ ዘንድ ተገኘ። በቤተልሔም አሉት። ጠራና ሰብአ ሰገልን ምን አላቸው? አይ በቤተልሔም ተወልዷል አላቸው። ከዚህ በኋላ ምስጢር ወጣ ማለት ነው። ከዚያ ሂዱና ወደ ቤተልሔም ሂዱና ሰግዳችሁ ስትመለሱ እኔም እጄ ደግሞ ሰግድለታለሁ አለና ላካቸው። እነሱ ሄዱ ይላል። ኮከቡ ብቻቸውን ሲሆኑ ይመራቸዋል። ከሰው ጋር ሲደርሱ ደግሞ ይጠፋቸው ነበረ። በኋላ ግን ሂደው ቤተልሔም ሲደርሱ ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው ይላል። ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ይሄ ነው ትልቁ የኦርቶዶክስ ስብከት።
ወደ ቤት ገባ። አሁን ወደ ቤተክርስቲያን እንገባለን። ወደ ቤተክርስቲያን ስንገባ የምናገኘው ማን ነው? ሕፃኑን ከእናቱ ጋር አለቀ። መድኃኔዓለም ቀራንዮ ላይ፣ ስጋው ደሙን ጽላቱ ላይ፣ መንበሩ ላይ ታቦቱን፣ ማኅሌቱ ላይ ሊቃውንቱን፣ ቤተ መቅደሱ ካህናቱን፣ እናቶችና አባቶችን፣ ሕፃናቱን፣ ወጣቱን ነው የምናገኝ። ይሄ ነው። ከዚህ ውጭ ሌላ ስርዓት የለም። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። አለቀ። ይሄ ወንጌል ነው እንግዲህ የማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ ነው። ወደ ቤትም ገብተው ሕፃኑን ከማርያም ጋር ማንም ሕፃኑን። አሁን ሰዎች ግን ምን እያሉ ነው የሚሰብኩ? ኢየሱስን ተቀበሉ እንጂ እንዲህ የሚባል ነገር አለ? የለም። የትኛው ወንጌል ላይ? ከማቴዎስ ወንጌል እስከ ራዕየ ዮሐንስ ኢየሱስን ተቀበሉ የሚል አንድም ቃል የለም። ምን ይላል ግን? ሰብአ ሰገል መጡ ይላል። ወደ በረቱ ገቡ። በ2 ዓመቱ ነው ገቡ ይልና ከማርያም ጋር ሕፃኑን ከእናቱ ከማርያም ጋር አገኙት ነው። ለዚህ ነው ምስለ ፍቁር ወልዳ ስዕላችን እመቤታችን ሕፃኑን ታቅፋ ነው። ይሄ ነው እንግዲህ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውን ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡ። በነገራችን ላይ ሻንጣ አይደለም የከፈቱት። መጀመሪያ አይምሯቸውን የከፈቱት። አይምሮህን ዘግተህ ሻንጣ ብትከፍት ምን ያደርጋል? አይምሮህን ዘግተህ እነሆ ቦርሳ ብትከፍት ምን ያደርጋል? አዎ መጀመሪያ አይምሮ ነው። መጀመሪያ ህሊና ነው ለበጎ ነገር መከፈት ያለበት ማለት ነው። እና አይምሯቸውን ከፈቱ፣ ህሊናቸውን ከፈቱ፣ ሁለመናቸውን ለእግዚአብሔር አደረጉ፣ ወደ እግዚአብሔር ሄዱ። እግዚአብሔርን አያጡም። ለምን? እግዚአብሔርን ፍለጋ ሄደዋል። እንኳን ሰው እንስሳትም እግዚአብሔርን ፈልገው አያጡትም። አይዋቸዋ ቤተልሔም እኮ እንስሳት እኮ እግዚአብሔርን አግኝተዋል እኮ። አስተሟቀው ወስትንፋስ አድጎ ላይም ላሞችና አህዮች በስትንፋሳቸው እግዚአብሔርን አሟሟቁት፣ አመሰገኑት ይላል። ስለዚህ ሳጥኖቻቸውን ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት ይላል። በእኛ ዘመን ይገርመኛል። ቤተክርስቲያን የማይመጡ ለእግዚአብሔር ይህን ስጭልኝ፣ ይህን ስጥልኝ። እግዚአብሔር የገንዘብ ድሃ ነው እንዴ? አይደለም። እኛ ገንዘብ ለሰራተኛ ለማመስገኛ ለሚኖሩ ለዚያ ለሰራተኛ እንጂ እግዚአብሔር የሚፈልገው አንተን፣ አንቺን፣ እናንተን ነው። ሰው ነው የሚፈልገው እግዚአብሔር። ተራበ ስንል እግዚአብሔር የተራበ እንጀራ ነው እንዴ? ሰው ነው። ተጠማ ስንል እግዚአብሔር የተጠማ ውሃ ነው እንዴ? አይደለም፣ ሰው ነው። ብቻውን ሆነ ስንል እግዚአብሔር የምን ጉዳይ ነው? ሰውን ነው ሰው የሚከተለው። ለሰማይ ወፎች ጎጆ፣ ለምድር ቀበሮች ጉድጓድ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለም ማለት ምን ማለት ነው? ሰዎች ልቡናቸውን ዘጉ፣ በኃጢአት ሞሉት። አዎ ስለዚህ እግዚአብሔር የሚያድር በሰው ልቡና ነው። እግዚአብሔር ማለት ፍቅር ነው። እግዚአብሔር ማለት ሰላም ነው። እግዚአብሔር ማለት ይቅርታ ነው። ዛሬ የትኛው ነው እስቲ ክፍት የሆነ እስቲ እንየው። ይቅርታ ያለበት የትኛው? ሰላም ያለበት ፍቅር ያለበት የትኛው ልቡና ነው? የለም። ስለዚህ እግዚአብሔር እያደረ ነው ወይ? የለም። ሰይጣን ማደሪያ ሆነናል ማለት ነው። ከዚህ ሰውረን መድኃኔዓለም። አዎ እና ታዲያ ከዚህ ትውልድ ምን ፍቅር አለ? ከዚህ ትውልድ ምን ሰላም አለ? ከዚህ ትውልድ ምን ይቅርታ አለ የሚለውን ማየት ነው። እንጨርሰው። ወደ ሄሮድስም እንዳይመለሱ በሕልም ተረድተው መባቸውን ከሰጡ በኋላ ወደ ሄሮድስ እንዳይመለሱ እግዚአብሔር መልአክ ከለከላቸው። ለምን? ሄሮድስ ሊገለው ስለሚፈልገው ማለት ነው። ይህንን ነው ባለፈው የተናገርነው። ከዚህ በኋላ ግን እንግዲህ የእግዚአብሔር መልአክ ወደ ቅዱስ ገብርኤል ወደ ዮሴፍ መጣ። የሕፃኑን ነፍስ ሄሮድስ ሊገለው ይፈልጋልና እናቱንና ሕፃኑን ይዘህ ሽሽ አለ። እስኪ እናነበውና እንጨርሰው። ምን ይላል? እርሱም ተነስቶ ሕፃኑንና እናቱን ይዞ ሸሸ የሚል ነውና ምንድን ነው የሚለው? ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውን ከፍተው እጅ መንሻ ወርቅና ዕጣን ከርቤ አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ተመለሱ ይላል። አዎ በመጣንበት መመለስ፣ በጥላቻ መጠን በጥላቻ መመለስ፣ በስስት መጠን በስስት መመለስ አዎ አይሆንም። አዎ ሽፍት ማድረግ ያስፈልጋል። አዎ ከጥላቻ ወደ ፍቅር፣ አዎ ከማማት ወደ ማመስገን፣ ከመርገም ወደ መመረቅ፣ በዚያ መንገድ መመለስ አለብን። እነርሱም ከሄዱ በኋላ እነሆ የጌታ መልአክ ወደ ሄሮድስ እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ተመለሱ ይላል። በሌላ መንገድ አዎ ከጥላቻ በፍቅር፣ አዎ ከመቀማት በመስጠት፣ ከማማት በማመስገን፣ ከመብላት በመጾም መንገድ መመለስ ያስፈልጋል። እነሆም ከሄዱ በኋላ እነሆ የጌታ መልአክ በሕልም በዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑና እናቱን ይዘህ ወደ ግብፅ ሽሽ፣ እስከ ነግህ ድረስ በዚያ ተቀመጥ አለው። እርሱም ተነስቶ ሕፃኑና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ተቀመጠ። ከዚህ በኋላ ሄሮድስ ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከሰብአ ሰገል እንደተረዳው ዘመን በቤተልሔም በአውራጃ የነበሩትን ሁሉ 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት አስገደለ ይላል። እንግዲህ ሰብአ ሰገል በሄሮድስ በኩል እንዳይመለሱ የከለከለ ማን ነው? መልአኩ ነው። መልአክ ማን አዘዘው? እግዚአብሔር አዘዘው። ሕፃኑን ሊገል ነው ሄሮድስ። ለምን?
ንጉሥ የሚነግሰው ንጉሱን ገሎ የሚያሳዶ ነውና ይህ ሕፃን ቢሆንም ንጉሥ ነው ተብሏል። ሰብአ ሰገል ትንቢት የተነገረለን ብሏል። ስለዚህ የሚነግሰው እኔን ገሎ ስለሆነ ሳይቀድመኝ ልቅደመው፣ ሳይገለኝ ልግደለው፣ ሳያሳድደኝ ላሳደው ብሎ ተነስቷልና በሌላ መንገድ ሂዱ፣ በሌላ መንገድ ቢጠብቃቸው ቀሩበት፣ አታለሉኛልና ብድግ አለ። ከዚህ በኋላ የ2 ዓመት ሕፃናት 14,000 ሕፃናት አስገድሏል። በምን 2 ድንኳን አስደኩ ነው እርዳታ እሰጣለሁ እያለ። ዛሬም እኮ በሀገራችን ይገርመኛል። አሁን በሰሜኑ አካባቢ ላይ ሰሜኑን ለኢየሱስ እያሉ የሚያወሩ ሰዎች በምን እንደሆነ ታውቃላችሁ? መረጃ ልስጣችሁ። የተቸገረው እንረዳለን፣ አንዳንዶቹ ውሃ እናወጣለን ይላሉ፣ አንዳንዶቹ ስንዴ እንሰጣለን ይላሉ፣ አንዳንዶቹ ዘይት እንሰጣለን ይላሉ፣ አንዳንዶቹ ሳሙና እንሰጣለን ይላሉ፣ አንዳንዶቹ ደግሞ እነሆ ብርድ ልብስ እንሰጣለን ብለው ይሄዱና የተለያዩ አገራትን ይሄ ምታት ሿሿ የሚያደርጉበት ነገር ይዘው ሄደው አሁን ህዝቡን እርዳታ ሊሰጥ የተሰለፈውን ሰው በምታት ነገር እንትን ብለው እያሳበዱ ልብ አድርጉ እንግዲህ ወደ ሀገራችን እየገባ ሄሮድስ ማለት እኮ ነው። ሄሮድሳውያን ናቸው እነዚህ የሃይማኖት ሰዎች ሳይሆኑ ሄሮድሳውያን። ምንም የማያውቁ እናቶች፣ ምንም የማያውቁ ህፃናት፣ ምንም የማያውቁ አረጋውያንን በድንኳን ውስጥ እርዳታ አለ እያሉ እየሰበሰቡ ነገር ግን ተነቅቶባቸዋል። ከዚህ በኋላ የሚቀጥሉበት ነገር የለም። ዞሮ ዞሮ ግን ሄሮድስ ያደረገው ይህንን ነው። ይህን ያክል ህፃናት ልብስ እሰጣለሁ፣ ዘይት እሰጣለሁ፣ ሳሙና እሰጣለሁ፣ መጽሐፍ እሰጣለሁ እያለ እነዚያን ያክል ህፃናት አስገደለ። ዛሬም በሀገራችን እየሆነ ያለው ይሄ ነው። ህዝቤ ሆይ ልትነቃና ህፃናቱን፣ ወጣቱን፣ አረጋውያኑን፣ ካህናት እንደ ካህናት፣ መሪዎች እንደ መሪ፣ ህዝብ እንደ ህዝብ ይህንን መጠበቅ ያስፈልጋል። የሀገር ጉዳይ፣ የሃይማኖት ጉዳይ፣ የባህል ጉዳይ፣ የስርዓት ጉዳይ የሁላችን ጉዳይ ስለሆነ ሀገራችን ኢትዮጵያን እንድንጠብቃት እግዚአብሔርም ደግሞ እንዲጠብቀን የአምላካችን የእግዚአብሔር መልካም ፈቃዱ ይሁን። ያን ጊዜ በነቢዩ በኤርምያስ ድምፅ በራማ ተሰማ ልቅሶና ብዙ ዋይታ፣ ራሔል ስለ ልጆቹ አለቀሰች፣ መጽናናትም አልወደደችም የሉምና የተባለው ተፈጸመ። ሄሮድስም ከሞተ በኋላ ነው የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑን እናቱንም ይዘ ወደ እስራኤል አገር ሂድ አለ። እርሱም ተነስቶ ሕፃኑንና እናቱን ያዘና ወደ እስራኤል አገር ገባ። በአባቱም በሄሮድስ ፋንታ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ። በሕልምም ተረድቶ ወደ ገሊላ አገር ሄደ። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ከመናዝራዊ ይሰማይ ናዝሬት ወደምትባል መጥቶ ኖረ ይላል። የዛሬው ወንጌል ከ19 እስከ ፍጻሜ ያለው ነው። ቃሉ ያው ነው፣ ድግምግሞች ነው። ሄሮድስም ማንን አሳደደው? ሕፃኑን አሳደደው። ሕፃኑ ኢየሱስ ከእናቱ ጋር ወደ ግብፅ ወደ ኢትዮጵያ 3 ዓመት ከ6 ወር ተሰደደ። መልአኩ ቅዱስ ገብርኤል ይዘሽሽ አለው። ጌታም በማቴዎስ ወንጌል ምዕራፍ 10 ላይ ለሐዋርያት ጉዩሃ በካሊታ ወደ ሌላ ቦታ ሽሹ ጠላት ሲነሳባችሁ ነው ያለው። ስለዚህ ማነው በገነት አዳም ወደ መሬት እንደሸሸ አብርሃም፣ ይስሐቅ፣ ያዕቆብ ሁሉም እነዚህን አባቶች ስናያቸው ሸሽተዋል። በተለያየ መልኩ አንዳንዱ በፖለቲካ፣ አንዳንዱ በሃይማኖት፣ አንዳንዱ ደግሞ በረሃብ ምክንያት ስደት አለ። አሁን ስደቱ የጌታ ስደት የፖለቲካ ስደት ነው። ንግስናዬን ገሎ ወይ አሳዶ ሊወስድ ነው ብሎ ፖለቲካ ነው። አዳም የሃይማኖት ነው። እምነት አጉሎ ነው አዳም የተሰደደው። እና አብርሃም እና ይስሐቅ እና ያዕቆብ ደግሞ በረሃብ ምክንያት ነው። እንደገና ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ደግሞ በሃይማኖት ምክንያት ነው። ስለዚህ አሁን እዚህ ጋር የፖለቲካ ነው። ሄሮድስም እነሆ ተነሳና ሕፃናቱን ሲገድል እመቤታችን ልጇን ይዛ ወደ ግብፅ ወደ ኢትዮጵያ ተሰደደች። በኋላ ግን አሳዳጁ ገዳዩ ሄሮድስ ሞተ። ኢየሱስ ክርስቶስን ይዛ የተሰደደችው የተራበችው የተጠማችው እመቤታችን ድንግል ማርያም ከዛሬ ከነገ ምን ሆናለሁ እያለች ስታስብ ቅዱስ ገብርኤል የመልስ ጥሪ ይሉታል በአባቶቻችን። ምንድን ነው? ትናንትና ምን አለ? ሕፃኑና እናቱን ይዘሽሽ አለው። የዛሬው ወንጌል ምን ይላል ደግሞ? ሕፃኑን የሚፈልገው ንጉሥ ከነሰራዊቱ ሙቷልና ሕፃኑንና እናቱን ይዘህ ተመለስ ነው። ኢትዮጵያን ወደ ቀደመልን ነው አይመልስልን። የኢትዮጵያን በረከት ይመልስልን። የሃይማኖታችን ልዕልና ይመልስልን። የሕዝባችን ፍቅር ይመልስልን። ከዚህ በላይ ማለት ይቻል ነበረ፣ ነገር ግን ይበቃናል። በበረት አገኙት ወረከብና ውስጠው መገዳም በበረት አገኘ ነው። ነቢያት በበረት አገኘ ነው ይላል። ወንጌሉ ደግሞ ሰብአ ሰገል ሲመጡ በበረት አገኙት። እረኞች ሲመጡ በበረት አገኙት። መላእክት ሲመጡ በበረት አገኙት። አራዊት ሲመጡ በበረት አገኙት። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ውሎ